ዳት እንደሆነ ስለሚታወቅ ግን እንደ አጋጣሚ በመንገድ ላይ ሲወጣ እያገኘው ብሌንንና ዳግምን ነው ማለት ነው። አንድ ላይ ተያይዘው ፊት ለፊት አጠገቡ የነበሩት ሁለቱ ናቸው ማለት ነው። በአሁን ሰዓት ሳሚ እንግዲህ እሱም በጣም በንዴት ውስጥ ሆኖ ይገኛል ማለት ነው። ለምንድን ነው ቢባል ንዴት የምናደደው? ምክንያቱም ያላሰበውና ያላቀደው ነገር ስለገጠመው እንዴት እንደዚህ ሊሆን ይችላል? እሱ እንዳሳቡና እንደ እቅዱ ብሌን የእሱ የራሱ ብቻ ለማድረግ እሱና እንትና ደግሞ ያው ከእንትናን ከማከል ቤት አውጥቶ እንትናን ዳግምን ማለት ነው እሱ የራሱን ህይወት አንድ ላይ ከብሌን ጋራ መቀጠል ነበረ የሚፈልገው። አሁን ከባድ ያደረገው ነገር ምንድን ነው? እንደ አጋጣሚ እንግዲህ ለሁለት ነው እያገኛቸው ማለት ነው። አሁን ምንድን ነው የሚፈጠረው ብላችሁ ታስባላችሁ? ከባድነቱ ምንድን ነው ካላችሁ ቤተሰቦቼ፣ አሁን እንግዲህ ሳሚ ከእንትና ጎን መቆሙን ያቆማል ብዬ ነው ማስበው። ከብሌን ጎን አይቆምም። ምክንያቱም የማይቆምበት ምክንያት አሁን ከዳግም ጋራ ስለታረቀች በጣም ስለምናደድባት የበለጠ ከእንትና ጋራ ይሆናል ብዬ ነው ማስበው፣ ከቃል ጋራ ማለት ነው። ምክንያቱም ሳሚ በጣም ነው የተናደደው። እንዴት አብራ አሁን ዳግም ተሱ ጋራ ትሆናለች በማለት በአዘን ውስጥና በእንትን ውስጥ ነው ያለው ማለት ነው። እንግዲህ እናትየዋ ስመጣ ቃልን ምንድን ነው ያለቻት ሲባል፣ እንዴት እንደዚህ ታደርጊያለሽ? አንቺ እኮ ለእኔ እኔ እኮ እናትሽ ነኝ። መከራዬን አይቼ አላሳደግኩሽም እንዴት እንደዛ ያን ሁላ መስዋዕት ከፍዬ አሳድጌሽ እንዴት እንደዚህ ታደርጊኛለሽ? በማለት እንግዲህ በጣም በሚያሳዝን ነገር ቤተሰቦቼ ማለት ነው ልቧን ሰብራታለች ማለት ነው። እሷ ደግሞ ለማስተባበል ብዙ ነገር ሞክራ ነበረ ማለት ነው። ቃል ማለት ነው በፍጹም እኔ አልሰማሽም፣ ካሁን ወዲህ አንቺ ያደረግሽውን ነገር ሁሉ ነገር አውቃለሁ በማለት እንግዲህ ምንድን ውስጥ ነው የገባሽው? እዚህ ቤትስ ምን እያደረግሽ ነው? የሁሉን ነገር እንድትነግሪኝ እፈልግሻለሁ እያለቻት ነበረ ማለት ነው። ቆይ እናቴ ምን እኔ ያስረዳሻለሁ ጠብቂኝ እያለች ነበረ ማለት ነው። እች ሳሜን እንግዲህ ምንድን ነው ያለችው? ሳሜን ቆይ አሳይካለሁ፣ እበቀልሃለሁ እያለች ስትፎክርለት ነበረ ማለት ነው። አንቺ ምንም ካለ ማስፈራራት እና ካለ በቀል ሌላ ምንም ነገር የምታውቂው ነገር የለም። ሌላ ነገር የምታውቂው ነገር የለም። አንቺ የምታውቂው ይሄንን ነገር ብቻና ብቻ ነው። ስለዛ የምልሽ ነገር ምንድን ነው? ነገሮቹን ሁላ ማወቅ ያለብሽ ነገር ማን ሁሉን ነገር ነግረሃታ እንዴት ስትለው፣ አዎ ነግሬያታለሁ። እዚህ ቤት ለምን እንደመጣሽ ለብርና ለሀብት ብለሽ እንደመጣሽ አንቺ የውሸት ልጇ እንደሆንሽ ሰላም ልጇ ብላ እንደተቀበለችሽ ሁሉን ነገር ለሷ ነግሬያታለሁ ብሎ ይላታል ማለት ነው። ከዛን እንግዲህ ፍንጭር ትላለች በዛ በቁመቷ ቃል እንደምታቋት ማለት ነው። ቆይ ያሳይካለሁ፣ አፈርጣለሁ፣ ቆርጣለሁ እያለችው ነበረ ማለት ነው። በፍጹም እኔን አንድ ነገር ለማድረስ አትችይም፣ ቆይ እስቲ ሊያዝሽ ብሎ እንግዲህ እጇን እንቅ አድርጎ ይዞ ነበረ ማለት ነው። እጇን ሲይዛት እንግዲህ የምትልቀውና የምታነሳው ነገር የጠፋባት፣ ምክንያቱም አልቻለችውም ማለት ነው። እባክህ ልቀቀኝ እያለችው ነበር ማለት ነው። ከዛን ይለቃታል። እንግዲህ ከለቀቃት በኋላ አየሽ ያንቺ ኃይል ይሄ ብቻ ነው፣ ከዚህ በላይ ኃይል የለሽም፣ ኃይልሽ ይሄ ብቻ ነው። ስለዛን ጸባይሽን ብታሳምሪ ይሻላል በማለት እንግዲህ ልክ ልኳን ነግሯታል ማለት ነው። እሷ ደግሞ እንግዲህ ለዚህ ነገር አለብላ ለመቀበል ዝግጁ እየሆነ ትገኛለች ማለት ነው። ቃል እንደሱ ሀሳብና እቅድ ምንድን ለማድረግ ነው? በቃ በአሁኑ ሰዓት የሰላም ልጅ ነኝ ብላ ነገሮችን ሁላ ካስተካከለች በኋላ ይብን እሱን ብቻ አይደለም ሁሉንም ሰው ማሳመን ከተቻለ ሁሉንም ሰዎች አሳምና የቃልን ሀብትና ንብረት ለብቻ መውረስ ነው። የሰላምን ሀብትና ንብረት ለብቻ መውረስ ነው የፈለገችው ማለት ነው። እንግዲህ ጋሽ ባይሉም አሳይሻለሁ ብሏል ማለት ነው። አሳይሻለሁ ማንነትሽን እኔ ስለማቅ ታያለሽ፣ ከዚህ ቤት እጅሽን አንጠልጥዬ ካላስወጣው እኔ በኃይሉ አይደለም ብሎ ፎክሮባታል። እዛ ጋር ደግሞ ሳሚ በቢላ ሲያስፈራራት ነበረ፣ አሳይሻለሁ እያላት ማለት ነው። እንግዲህ ቃል ምንድን ነው የሚሻለኝ ፈጣሪ ሆይ እነኚህ ሰዎች እኔን ሊያጠፉኝ ነው ወይ? ያሰብኩት ሀሳብ እየተሳካ አይደለም በማለትና እያዘነችና እያለቀሰች ትገኛለች ማለት ነው። ያው የምታለቅሰውም እልቅሻ የእውነት ባይሆንም ምክንያቱም
የስራዋ ነው፣ ስራዋ ስለሆነ ነው ይሄን ነገር የምታደርገው ማለት ነው። የሰራችሁ ስራ እስከሆነ ድረስ አይዶን ኬር ገባችሁ። ምክንያቱም እሷ የምታደርገው ነገር ሁላችንም እናውቃለን፣ ምን አይነት ተንኮለኛ ምን አይነት ስራ እንደምትሰራ ማለት ነው። ስለዛን እንግዲህ ቤተሰቦቼ በጣም ከባድ እያደረገው ያለው ነገር አሁን ቃል እንግዲህ የአረግ እናት እንደሆነች የወይዘሮ አረግ ልጅ እንደሆነች ሰላም አውቃለች። ሰላም በአሁን ሰዓት አሁን ማድረግ ያለባት እንግዲህ ልጇ የት ነች ያለውን ነገር የሚባለውን ፈልጋ ማግኘት ነው ብዬ ነው የማስበው እኔ እንደራሴ። እንግዲህ ሳሚ ከእንትና ጋራ ባይጣሉ በጣም ደስ ይል አሪፍ ነበረ ከብሌን ጋራ ማለት ነው። አሁን ምክንያቱም ይናደዳል ከቃል ጋር ስላገኛት ማለት ነው። ተቃል ጋር ስላገኛት በጣም ይናደድባታል። በእርግጠኝነት አሁን ይረዳታል ብዬ አላስብም ማለት ነው በነገሮች ውስጥ። እንግዲህ አሁንም ተመልሶ እዛው ክፋት ውስጥ ይገባል አይገባም የሚለውን ነገር በሂደት እናያለን። እንግዲህ በፊት ብሌንዬ አስደስትሻለሁ፣ በፍጹም አንቺ ብዙ ነገር ማየት አለብሽ፣ ወላጅ እናትሽን ማየት አለብሽ፣ ያንን ሳቅሽን ፈገግታሽን ተመልሼ ማየት ፈልጋለሁ እያለ መንገዱን እየሄደ ነበረ ማለት ነው። ግን ደግሞ ቀጥታ ሲሄድ ያገኘት ከዳግም ጋር ነው ማለት ነው። ዳግምም እንግዲህ በስንት ልመና ወደ እናቱ ቤት ለመመለስ ወስኗል ማለት ነው። እኔ እሷ እናቴ አይደለችኝም፣ ምክንያቱም ያን ሁላ ነገር ካረገችብኝ በኋላ የምን እናት ነች በማለት እንግዲህ በጣም ተናዶባታል ማለት ነው ዳግም በእናቱ ላይ። ብሌን ደግሞ እባክህ እናታችን እኮ ለኛም ብላ ነው ልትረዳት ይገባል በማለት እንግዲህ እየነገረችው ትገኛለች ማለት ነው። እኔ በፍጹም እኔ እንደዚህ አይነት እናት የለችኝም፣ እናቴ ለኔ ሞታለች በማለት ጭራሹኑ መጥፎ ነገር እያወራ ይገኛል ማለት ነው። ብሌንሻም እንግዲህ አሳምና እባክህ ለኔ ብለክ፣ ምክንያቱም እናታችን ከዚህ በላይ እኛ ቶሎ ማንሄድላት ከሆነ በጣም በራሷ ላይ መጥፎ ውሳኔ ልትወስን ትችላለች። ስለዛን ቶሎ ብለን ፈጠን ብለን ወደ እሷ መሄድ አለብን በማለት ያው አስተባብለዋለች ማለት ነው። እሱም በስተመጨረሻ እንግዲህ ብዙ ነገር እና ካዘነ የተደረሰበትን ስለ ልቦና ከተናገረ በኋላ ተናግሯል። ከተናገረ በኋላ እንግዲህ ቀጥታ ምንድን የተፈጠረው ወደዛ ይወስዳታል ማለት ነው። እንግዲህ የወይዘሮ ገነት ጓደኛም ምን እያደረገች ነው የሚባለው ነገር በጣም ከባድ ነው። ከባድነቱ ምንድን ነው ሲባል ቤተሰቦቼ በጣም በሚያሳዝን ነገር እንግዲህ በእሷ ላይ ስታሹፍባት ነበረ ማለት ነው። በመጀመሪያ ሰዓት እቺ አሮጊት ምን ሆና ነው ምናምን እያለች በእሷ ላይ ስታላግጥ ነበረ። በስተ መጨረሻ ግን በጣም በሚያሳዝን ነገር እቺ ሴትዮስ አሁን ስታሳዘነችኝ፣ እኔ ምን ነው እንደሷ ልጅ ሆኜ ምን ነው እንደሷ በሆንኩ እያለች እየተመኘት ይገኛለች። እሱ ደግሞ እንግዲህ በጣም ቤተሰቦች በጣም ወይዘሮ ገነት ላይ ያዘነባት። ምክንያቱም ያዘነባት ምክንያት እንዴት በእኛ ላይ እንደዚህ አይነት ነገር ትጠቀማለች እያለ ይገኛል። ሁሉን ነገር ከበፊትነቱን ለምሳት ነገር ግን ደግሞ ዳግም እኮ ሁሉን ነገር አስባ ቅዳ ወይዘሮ ገነት ማድረጓን አላወቀም። ካወቀማ በጣም አስቸጋሪና በጣም እንደሚቀየማት ብሌን አውቃለች። ብሌን ምንድን ያለችው ከዚህ በለጠ ዳግም ሁሉን ነገር ካወቀ በፍጹም እማየን አያናግራትም። ስለዛን ነገሮችን ሁላ ማለፍ አለብኝ በማለት እንግዲህ እየተናገረ ትገኛለች። ቤተሰቦቼ እንግዲህ እናት ለልጇ ክፉ መሆን የለባትም። ስለዛን ልጇ የወደደውን ሰው ለመዳር መሞከር ነው። ምንድነው ይህ ሰሞን በነገራችን ላይ እናት ለልጆቻቸው የፍቅር መቀስ እየሆኑ ያቃቱት። እንዲህ አቃቱን ከሆነት የንምላችሁን ሌላ ድራማ ላይም እንደዚህ እያየን እንገኛለን። መቀስ ሆኑን እኮ እና ቤተሰቦቼ ለማንኛውም በቀጣይ ቪዲዮ ከች እስከምልላችሁ ድረስ ቸር ቆዩልኝ። ሳሚሻ ያው ሰውን ስለወደዳችሁትና ስላፈቀራችሁ ብቻ መልካም ነገር መስራት አለባችሁ ብዬ አላስብም። ምክንያቱም ሳሚ እንደዚህ አይነት ጥቅም ነው መጠቀም የሚፈልገው ማለት ነው። ስለ ሰው በቃ ስለ መልካምነቱ ብታደርጉለት ምን ችግር አለ ጋይስ? ምን ችግር አለ? አይሞት አይፈርጥ አይደል እንዴ? ስለዛን ቤተሰቦቼ ለማንኛውም ሰላማችሁ ብዝት ይበልልኝ። ወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላምዬ ንቂ እንላለን። ንቂ፣ ታለሽበት ተነሺ፣ ንቂ፣ ወደ ራስሽ ተመለሺ። በክፉ ሰዎች ተወርሰሻል። አቶ ባይሉን በአሁን ሰዓት እንዘጭ የሚለው
የፈለገው ነገር እስከሚገኝ ድረስ ቃል የእሱን ሀብት ያሰበውን እንዳትወስዱበት ስለፈለገ ብቻ ነው እንጂ ለሰላም አዝኖላት አይደለም። እና ጋይስዬ በቃ እሺ ቻው። መልካም ቆይታ፣ መልካም ጊዜ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ።